እግዚአብሔር አምላካችንን ስለዚህ ጊዜና ሰዓት እጅግ በጣም አድርገን እናመሰግነዋለን። እንግዲህ ዛሬ ማክሰኞ ነው። በዚህ ሰዓት ሁሉ ጊዜ የራእይን መጽሐፍ እየተመለከትን ያለነው የደረስነው ምዕራፍ 11 ላይ ነው። ቁጥር 1 እና 2 ላይ ነን ያለነው። እሱን ቃል አነብላችኋለሁ። በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ፣ በመቅደሱ ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተወው፣ አትለካው። እነርሱ 42 ወር የተቀደሰችውን ከተማ ይረግጧታል ይላል። እግዚአብሔር ይመስገን። ኦኬ፣ አጭር ጸሎት እናድርግ። አባት ሆይ ስለዚህ ስለተባረከ ጊዜ ስምህ ይባረክ፣ ከፍ ከፍ በል። ስለ ታላቁ ምሕረት፣ ስለ ቸርነት፣ ስለ ፍቅር፣ ስለ ዘላለማዊ ርኅራኄ፣ አመራርህ፣ አሰራርህ፣ ፕሮግራሙ ሁሉ ስለ ምክርህ ተባረክ። አሁንም በዚህ ስፍራ ትምህርት እንደ ጠል ትዝነብ በምድራችን ላይ የጽድቅ ፍሬ ታፈራ ዘንድ የሕይወት ኃይል ይሆንልን ዘንድ በነገር ሁሉ ድል በመንሳት መራመድ ይሆንልን ዘንድ የመስማት አቅማችን ከፍ ይበል። የጥበብ የማስተዋል የመገለጥ መንፈስ ይብዛ። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው የተመለከትነው ምንድነው? ስለ መቅደሱ ነበር። በዚህ ስፍራ ላይ ትልቅ እና ዋና ሐሳብ ሆኖ የተቀመጠው ምኑን መለካት ነው? መቅደስን መለካት ነው። ስለዚህ ተነስተህ የእግዚአብሔርን መቅደስ ለካ ነው የተባለው ለዮሐንስ። ስለዚህ ትኩረት የተሰጠው ስፍራ መቅደስ ነውና ስለ መቅደስ በሰፋ መልኩ በእርግጥ አስቀድሞ የነበረ ሐሳብ እውቀት አለ፣ ግን ለማስታወስ ያህል የተሰጠ ሐሳብ አለ። ስለዚህ መቅደስን ተመልክተናል። አሁንም ዛሬም እንገባበታለን። በእርግጥ ግን ሲጀምር ምንድን ያለው? ቁጥር 1 ላይ እንደ በትር የሚመስል ዘንግ ተሰጠኝ፣ መልአኩም ቆሞ ተነስተህ የእግዚአብሔርን ቤተ መቅደስ ምን አድርግ ለካ ነው ያለው እና ይህን የሚያዘውን መልአክ ነው በጥቂት የምናየው። ከዛ እንሻገራለን። ተነስተህ የእግዚአብሔርን ምንድነው እግዚአብሔርን መቅደስ በትር የሚመስል መልክ ተሰጠኝ፣ እንዲህ ተባለልኝ ነው የሚለው። ተነስተህ የእግዚአብሔርን መቅደስና መሠዊያ በዚያም የሚሰግዱትን ለካ ተባለ እና እዚህ ጋር ያዘዘው መልአክ አለ። እንዲለካ የሚነግረው ምን አለ? መልአክ አለ። ይሄ መልአክ በነገራችሁ ላይ ምዕራፍ 10 ላይ ያለ መልአክ ነው። ምን አይነት መልአክ ነው እዛ ጋር የተገለጠው ታስታውሳላችሁ? ኃያል መልአክ በባህርና በምድር ላይ ምን ሆኖ ቆሞ ታናሽቱ መጽሐፍ አይደለ ይዞ እና ለዮሐንስ ምን አደረገው? ሰጠው ይላል አይደል? ከዛ እንዲበላ በበላ ጊዜ በአፌ ይጣፍጣል፣ ሆድን ግን መራራ እንዲያደርገው እንደተናገረው ያን ሁሉ ሐሳብ ተመልክተናል። ከዚህ በኋላ ያየው ራእይ ይሄንን ነው። ልክ ምኑን መጽሐፉን ከበላ በኋላ በአፉ ከጣፈጠ በኋላ በሆዱ ከመረረ በኋላ የሚቀጥል ስቴፕ ምንድነው? መቅደስ ሆኖ መገኘት ነው። ያ መጽሐፍ ያ የተበላው ቃል ሰውን ምን ያደርጋል? መቅደስ የእግዚአብሔር መኖሪያ ቤት አርጎ የሚሰራ ነው። ስለዚህ ነው ያው መልአክ ብላ ያለው መልአክ
ምን አለው? አሁን ደግሞ እዚህ መጥቶ ተነስ እና የእግዚአብሔርን ቤተ መቅደስ ምን አርግ ለካ ሲለው እንመለከታለን። ስለዚህ ይሄ መልአክ ክንፍ ያወጣ በሰማይና በምድር ላይ የቆመ እንዲቆሙ ደግሞ ለዮሐንስ ምን የሚለው ትእዛዝን የሚሰጠው አይነት ስዕል በሰው አይምሮ ሊሳል ይችላል። መጽሐፉ በግርድፉ ምን ብሏልና ሐሳቡ አስቀምጧልና ሁሌም እንደምናደርገው እኛ ደግሞ በዚህ ስፍራ የተባለውን ነገር ምን እናደርገዋለን? መንፈሳዊውን ጥልቅ ሐሳብ ለማየት ነው። ሁሌም ይህንን መጽሐፍ ምን ያደርግ ነው? መልአክ የሚለው የመጽሐፉ የመንፈሱ በተለይ ይሄ ፊደሉ ሳይሆን የመንፈሱ ሐሳብ ምንድን ነው ካለ እንግሊዘኛው ወይ ደግሞ ግሪኩ ወደ እንግሊዝኛ ሲተረጎም ሜሴንጀር ነው። ምን ማለት ነው? መልእክተኛ ወይም መልእክት ነው። ምን አይነት መልእክት ካልን ከእግዚአብሔር አፍ የሚወጣ የቃሉና የመንፈሱ ምን መልእክት። ስለዚህ ያ መልእክት ምን ተባለ? መልአክ ተባለ። እንግዲህ ይሄ መልአክ የሚለው ቀጥተኛ ትርጉሙ ከየት ነው የመጣው? ከግሪኩ ነው። ቀጥታ በእኛ አማርኛ ቢሆን ምን ይባል ነበር? መልእክት ይባል ነበር ማለት ነው። መልእክት የማ መልእክት? የእግዚአብሔር መልእክት። እንግዲህ የእግዚአብሔር መልእክት ምን አለበት ውስጡ ካለ ሕይወት አለበት፣ ትምህርት አለበት፣ ጥበብ አለበት፣ ኃይል አለበት። ስለዚህ ይህ ከእግዚአብሔር ዘንድ የሚወጣ ነገር ስለሆነ ሰው ምን ሲያደርገው? ሲሰማው ትንሣኤን ምን ያደርጋል? ይሰጣል። እና ቀጥታ መልአክ ብሎ ሲናገር ኃያል መልአክ ሲል ጌታ ኢየሱስ ክርስቶስን ነው የምናስቀምጠው ተባብለናል የምናየው። ስለዚህ የልጁ መልእክት ነው። ታስታውሳላችሁ፣ ሁሌም በአእምሯችን የሚቀመጥ የእግዚአብሔር መንግስት መልእክት ወይም ደግሞ የመጨረሻው ድምፅ በማ በኩል ነው የተለቀቀው? የዕብራውያን ምዕራፍ ጸሐፊ ምዕራፍ 1 ላይ ቁጥር 1 ላይ እንዳለው እግዚአብሔር በብዙ መንገድ በብዙ ጎዳና ለአባቶቻችን ምን አድርጎ ነበር? ተናግሮ ነበር። ለኛ በዚህ በዘመን መጨረሻ ግን ሰማይና ምድር በፈጠረበት በማ በልጁ ምን አረገን? ተናገረን። በምን መጨረሻ? በዘመን መጨረሻ። ስለዚህ የመጨረሻውን ሐሳቡን፣ የመጨረሻውን መልእክቱን፣ የመጨረሻውን ቃሉን በማን የለቀቀው? እግዚአብሔር በክርስቶስ። አሁን ከክርስቶስ እጅ ሌላ ምን የለም? ተናጋሪ ነቢይ መልእክት የለም። ወንድሞች የሚሉት መጽሐፉን ነው አይደል? 66ቱ መጽሐፍ ይሉና ምን ያደርጉታል? እዛ ጋር ይቋጥራሉ። በቃ ይሄ ምንድን ነው አሉ? መለኪያ ነው። ማንም ሰው ከዚህ መጽሐፍ ውጭ ምን ቢናገር ቢቀንስ ቢጨምር ያው እዛ ጋር የተጻፈው ይጨምርበት ብለው ነው የሚነግሩ። አይ እንላለን። ለምን? ወረቀቱ አይደለም፣ በወረቀቱ ላይ የተጻፈው ፊደል አይደለም። የመጨረሻው ምን መልእክት፣ መለኪያ፣ የእግዚአብሔር የመጨረሻው ምን መደምደሚያ ሐሳብ ራሱ ማን ነው? ኢየሱስ ክርስቶስ ነው የምንለው። ስለዚህ ከክርስቶስ የሚወጣ ድምፅ፣ ሐሳብ ሁል ጊዜ ለእኛ ምንድን ነው? ማንኛውንም ነገር የምንፈትንበት ነው ማለት ነው። ዛሬ የምናየው እሱ በትር የሚመስል ወይም ዘንግ ምን አደረገኝ? መለኪያ ተሰጠኝ ነው የተባለው። ስለዚህ የሰጠው እየተናገረው ያለው ማን ነው? ክርስቶስ ነው። ስለዚህ እንደገና አሁን ደግሞ ቀጥለን የምናየው ምኑን ካየን መልአኩን ከተረዳ ነው። መልአኩ ምንድን ነው ያደረገው? ተነስተህ ነው ያለው። የእግዚአብሔርን ምን መቅደስ ምን አርግ ለካ ነው ያለው። ስለዚህ እንመለሳለን ወደ መቅደስ፣ ወደፊት አልሄድም። ለምን? የሚለካው መቅደስ
የትኛው መቅደስ ነው? በዚህ ብዙ ክርክር አለ። በዚህ ቃል ላይ ብዙ ክርክር አለ። የትኛው መቅደስ ነው የሚለካው? የራእይ መጽሐፍ ይሄ 11ኛው መጽሐፍ በጠቅላላው መጽሐፍ ውስጥ ካሉት እጅግ አስፈላጊ ምዕራፍ አንዱ ነው። በዚህ አሁን ባነሳነው ሐሳብ ላይ ትኩረት ሰጠን ካየነው መቅደስ ላይ ነው ትኩረት ያደረገው አይደለ? መለካት ላይ ነው አይደለ? ይሄን ለካ እንደገናስ ይሄንን ተው ነው እና ይሄ የመጽሐፉ ዋና እምብርት እንደሆነ ይሄንን ከተረዳ ሌሎቹ ሐሳቦች የመረዳት ችግር እንደማይኖርብን ይነገራል። ስለዚህ የራእይ መጽሐፍ የተጻፈው ለማን ነው ካልን ለባሪያዎቹ ነው። ታስታውሳላችሁ አይደለ? ለባሪያው ለዮሐንስ ምን አረገ? አመለከተ። ከዛ ደግሞ ምን አለው? ደግሞ እዛ ከኋላ ያለው መለከት ያ መልእክት ደግሞ ሲናገረው ምን አለ? ከዚህ በኋላ የምታየውን እና የምትሰማውን ጽፈ ለማ ለሰባቱ አብያተ ክርስቲያን ምን አርግ ላክ አለው። በእስያ ላሉት አብያተ ክርስቲያናት ነው ምን የምትለው? የምታየውን በመጽሐፍ ጽፈ በእስያ ላሉት ሰባቱ አብያተ ክርስቲያናት ምን አርጋለው ላክ ሲለው እንመለከታለን። እና እኔ ኢየሱስ በአብያተ ክርስቲያን ውስጥ እነዚህ ነገሮች እንዲመሰክር መልአኬን ምን አድርጉ ይላል? ላክው ይላል። አያችሁት? ቅዱሳን ነቢያት ጌታ በቶሎ ሊደረግ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ መልአኩን ምን አረገ ይላል? ላከ ይላል። እነዚህ ጥቅሶች ዝም ብዬ አይደለም ማነሳቸው። ሁሉም ጥቅሶች አመልካችነታቸው ለባሪያዎቹ እና ለቤተ ክርስቲያን። ስለዚህ የውጭው ዓለም ምንም አይነት መልእክት እዚህ መጽሐፍ ውስጥ የለው። ብዙ ወንድሞች እኔ ሲያምቦራጭቁት ልበል የራእይን መጽሐፍ ወደ ውጭ ሲዘረግፉት ይታያል። ወደ ውጭ ማለት በዓለም ላይ ዛሬ ስለሚደረጉ ጦርነቶች፣ ስለተደረጉ ጦርነቶች፣ ስለሚደረጉ የተለያዩ ጉዳዮች ነው የሚያወራው ብለው ያስተምራሉ። ከዚህ መጽሐፍ እየቆነጠሩ ጥቅስ እየቆነጠሩ እየወሰዱ ይሄንን ሐሳብ ያስቀምጣሉ። ስለዚህ አይደለም እነዚህ አሁን የጠቀስኳቸው 4-5 ጥቅሶች ግን በመጽሐፍ ጽፈ በእስያ ላሉት አብያተ ክርስቲያናት እንደገናስ ለባሪያዎቹ ለነቢያቶች ምን አድርግ መልአኬን እንዲነግር ላኩ ይላልና የሚናገረው ቤተክርስቲያንን የሚናገረው ልጆችን በተመለከተ ነው። ይህንን ካሰብን ደግሞ ወደ ዛሬው ሐሳብ ሲያመጣን መቅደሱን በተመለከተ ነው የሚናገረው ማለት ነው። ስለዚህ በዚህ የምንሰማው እንደገና የምንነጋገረው በሙሉ የእኔን ይመለከታል። እኔን ነው እንጂ ከእኔ ውጪ ማንንም ምን አይልም አይመለከትም። እኔን ነው የሚሰራው። ልክ የሰማሁትን ወደዛ ወደ ውጪ መወርወር የለብኝም። እኔን መጀመሪያ እኔን መጨረስ አለበት። ወደ ውስጥ መግባት አለበት። ወደ ውስጥ ገብቶ የተባለውን ምን ገለባ አሮጌ ማንነትን ምን ማድረግ አለበት? መብላት አለበት። ስለዚህ የትኛው መቅደስ ነው? የብሉይ ኪዳንን መቅደስ አይደለም። ከዚህ የተነሳ የሚናገረው አሁን በደንብ እየተረዳ ነው። መልእክቱ ለቤተ ክርስቲያን፣ መልእክቱ ለእግዚአብሔር ባሪያዎች፣ ለነቢያት፣ ለልጆች ነው ማለት ነው። ስለዚህ የትኛው መቅደስ? ምክንያቱም መቅደስ ይላላ ተነስተ የእግዚአብሔርን ቤተ መቅደስ ምን አድርገ ለካ ስለሚል መቅደስ ሲል የትኛው መቅደስ? የብሉይ ኪዳን መቅደስ ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ላይ ወደፊት ይሄ መቅደስ ምን እንደሚል እንዲፈርስ ድንጋይ በድንጋይ ላይ ሳይፈርስ
አይቀርም ሲል ሲተነብይ ትሰሙታላችሁ። ስለዚህ የተባለው ቃል በ70 ዓመተ ምህረት ምን ሆነ? ተፈጸመ። መቅደሱ ምን ሆነ? ወደመ። ምንም እንዳይቀር ከህዝብ ጋር ነው። ምንም አልቀረም ነው የሚለው። ባለፈው ሳምንት አይተነዋል። አንድ ድንጋይ አልቀረም። ድንጋይ በድንጋይ ላይ ነው ያለውና ተፈጨ፣ ብትን አለ። መልሰው ምን እንዳያረጉት? እንዳይሰሩት፣ መልሶ እንዳይሰራ። ስለዚህ ዛሬ ሊሰሩት ያስባሉ። የእኛም ሰዎች ሲያስተምሩ ምን ይላሉ? ሐሰተኛው መሲህ ሐሰተኛ ክርስቶስ በተነሳ ጊዜ በዚህ በ7 ዓመት መከራ ሚድል ላይ ምን ይደረጋል? በኢየሩሳሌም የእግዚአብሔር መቅደስ ምን ይሆናል? ይሰራል ብለው ተስፋ ይሰጣሉ። ነገር ግን የእግዚአብሔር መንፈስ እንደሚያመለክተው ግን እንደማይሰራ ነው። እንደማይሰራ ነው። እንደማይሰራ በብዙ ማስረጃ ምን አድርገናል? ተነጋግረናል። ታዲያ ካልተሰራ የትኛው መቅደስ ነው ታዲያ የሚለካው የሚል ሐሳብ ይነሳል። ስለዚህ የተጻፈበትን ጻፍት በተለይ ባለፈው አንስቼዋለሁ። 2 አይነት መቅደስ እንዳለ መጽሐፍ ቅዱስ ያስቀምጣል በቋንቋ ደረጃ። የብሉይ ኪዳኑን ሄርሜኒ ይለዋል። የዛ የሚዳሰሰውንና ምን የሚለውን የሚጨበጠውን መቅደስ የሚዳሰሰውንና የሚጨበጠውን መቅደስ ምን አለው? ትንሽ ለማስታወስ ይቅርታ። ሂሮን፣ ይቅርታ በትክክል ለመናገር ነው የግሪክ ቋንቋ ስለሆነ ሂሮን ይለዋል። ይሄ የኢየሩሳሌም ቤተ መቅደስ ድንጋዩን በትክክል ምን የሚያደርግ ነው? የሚያመለክት ነው። ነገር ግን በዚህ ራእይ መጽሐፍ ውስጥ ግን ተነስተ የእግዚአብሔር መቅደስ ምን አድርግ ስራ ሲል ናኦስ ብሎ ነው የተቀመጠው። ናኦስ። ስለዚህ ናኦስ የሚለው ግን የድንጋይ መቅደስ ምን አያደርግም? አያመለክትም። መንፈሳዊ መቅደስ ነው የሚያመለክተው። ስለዚህ በራእይ ምዕራፍ 19 ላይ ቁጥር 9 ላይ ምን ይላል መሰላችሁ? ምዕራፍ 19 ልሳሳት እችላለሁ፣ ግን በቃሌ ቦታውን አባባሉን ልናገር። ምን ይላል? በሰማይ የእግዚአብሔር መቅደስ ምን ሆነ ይላል? ተከፈተ ይለናል። 11:19 ነው። አመሰግናለሁ። እሺ አነበዋለሁ። በሰማይም ያለው የእግዚአብሔር መቅደስ ምን ሆነ? ተከፈተ። ከዛስ የኪዳኑም ታቦት በመቅደሱ ታየ። ከዛስ መብረቅና ድምፅ፣ ነጎድጓድ፣ የምድር መናወጥ፣ ታላቅ በረዶ ሆነ ይላል። እና እዚህ ጋር በሰማይ አሁንስ የተቀለሰ እና የተቀመጠ እንትን አለ እንዴ? ቤት አለ እንዴ? እዚህ ህዋ ሰማይ ላይ ልክ ምድር ላይ እንደተቀለጸ ግብ፣ ካቴድራል፣ ህንፃ ይኖራል እንዴ? እንደዛ እንዳንል እናንተ የእግዚአብሔር ምንድን ናችሁ? ህንፃ ናችሁ። የእግዚአብሔር ቤት ናችሁ። ሐዋርያ ጳውሎስ ደግሞ አበክሮ እናንተ የእግዚአብሔር ምንድን ናችሁ? መቅደስ ናችሁ። የእግዚአብሔር መቅደስ ምንድን ነው? ቅዱስ ነው። ያውም እናንተ ናችሁ። የእግዚአብሔርን ቤተ መቅደስ የሚያፈርስ እሱ እግዚአብሔር ምን ያደርገዋል? ያፈርሰዋል እያለ 3-4 ጊዜ እያመለከተ ወደ እነሱ ወይም ወደ ህዝቡ ወደ ሚያምነው ህዝብ እያመለከተ እናንተ የእግዚአብሔር ምንድን ናችሁ? ቤተ መቅደስ ናችሁ። ስለዚህ በሰማይ ውስጥ ታዲያ ምን አይነት መቅደስ? 2 መቅደስ ነው እንደ እግዚአብሔር ያለው? 2 ቦታ ይኖራል ተከፍሎ። አሁንም ወንድሞች እንደሚሉት ምን ይላሉ ወንድሞች መሰላችሁ? አይኖቻቸውን ከፍቶ ስለሚያመጣቸው እግዚአብሔር ይመስገን።
እኛ ውስጥ እግዚአብሔር በምኑ ነው ያለው? በመንፈሱ ነው። በአካል ግን እዛ ሰማይ ላይ ምን እያደረገ ነው? እየተራወጠ ነው ሁለት እግር ይዞ እና በዚህ የተነሳ ጭቅጭቅ ተነስቷል። አካል አለው ወይ እግዚአብሔር ይላሉ ሙስሊሙም ኦርቶዶክሱም። እንግዲህ በዚህ ጉዳይ ጭቅጭቅ ጀምረዋል። እግር አለው ወይ? እጅ አለው ወይ? እጅ እግር ካለው እንግዲህ ይደክመዋል ወንድሜ፣ ምንም አትጠራጠር። እንደገና ደግሞ ስልጣኑንም ማን ሊወስድበት ነው? ሌላ ሰው ሊወስድበት ነው። ግን ጌታ ኢየሱስ ምን አለ ለዛች ሳምራዊ ሴት ሲናገር ታስታውሳላችሁ? እሷ ምንድን ነው ያለችው? በዚህ ተራራ አባቶቻችሁ ምን አረጉዋል? ሰገዱ። እናንተ ደግሞ ስግደት በአይሁድ ነውና በኢየሩሳሌም በዛ በአይሁድ ምድር እዛ ነውና ስግደት ያለው እዛ ነው ትላላችሁ። እኔ ኮንፊውዝድ ሆኛለሁ፣ ወይ ተራራ ላይ ወይ ደግሞ ከተማ ላይ የት ልስገድ አለች። ልክ ዛሬ ሰው ምን እንዳለው ግራ እንደተጋባው። ስለዚህ አንተ ነብይ እንደሆንክ አያለሁ፣ በዚህ ጉዳይ እስቲ አስተምረኝ አለችው። ስሚኝ አላት፣ በዚህ ተራራ ወይም በኢየሩሳሌም ለእግዚአብሔር ምን አትሉም ማለት የማይሰገድበት ጊዜ መጥቷል። እግዚአብሔር ምንድን ነው? አዎ ተራራ ላይም ከሄደ ሁለት እግር አለው። ቤት ውስጥም ከተቀመጠ ምን ሊሆን ነው? የሆነ ሰውዬ ነው። እግዚአብሔር ግን ምንድን ነው? አይጨበጥ፣ አይዳሰስ፣ አይታይ፣ አትደርስበትም። መንፈስ ነውና የሚያመልኩትም በምን በመንፈስና በእውነት ምን ያደርጉታል አለ። እንደነዚህ ያሉትን ደግሞ እግዚአብሔር ይሻል ይፈልጋል አለ። ስለዚህ አሁን ነገሩ ምን ሆኗል? ተለውጧል። ስለዚህ ምንድነው እያወራ ያለሁት? እግዚአብሔር የማይጨበጥ ነው፣ የማይዳሰስ ነው። ማንም ሰው ተነስቶ ቤት ሊቀልስለት ህንፃ ሊሰራለት አይችልም። የሆነ ቀልሶ ተሰብሰቡበት ብሎ ለእግዚአብሔር ቤት ሰራው ብሎ ቢያናፋ አምሶሪ። ምክንያቱም እግዚአብሔር ሰው በሰራው ቤት አይኖርም። እግዚአብሔር የሚኖረው ራሱ በሰራው ምንድን ነው? ቤቱ ነው። ይሄንን ሳነሳ አንድ ነገር ላነብ ነው። ዕብራውያን ምዕራፍ 3 ምን ይላል? ስለዚህ በሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያ ሊቀ ካህናት ኢየሱስ ክርስቶስን ምን አድርጉ ተመልከቱ ካለ በኋላ ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበር። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯልና እያንዳንዱ ቤት በአንድ ሰው ተዘጋጅቷል። ሁሉን ያዘጋጀ ግን እግዚአብሔር ነው። እግዚአብሔር ነው። ሙሴስ ይላል በኋላ ስለሚነገረው ነገር ምስክር ሊሆን አለ። በኋላ ስለሚነገረው ነገር ስለ መንግስቱ ማለት ነው። ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ ላይ ምንድነው? የታመነ ነው ይላል። ከዛ ወደኛ ይመጣል። እዩ ምን እንደሚል እኛም የምንፈርድበት የምንመካበት ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። በቤቱ እንደምንድን ነን? እንደ ባሪያ እንደ ልጅ ነን። ሙሴ እንደምን ነበረ? እንደ ባሪያ የታመነ ነው። እግዚአብሔር ይመስገን። የሚገርመው ግን እኛን ደግሞ ጀስት ላይክ እንደ ክርስቶስ ልክ የክርስቶስን መብትና ስልጣን እንዳለ አውርዶ በህይወታችን ሲያስቀምጥ እናያለን። በቤቱ እንደምንድን ነን? የአባቱን ቤት ልጅ እንዴት ነው የሚጠብቀው? ባሪያ በምንድን ነው የሚሰራው? በምንድን ነው የሚጠብቀው? በደሞዝ በክፍያ ነው። ባሪያ ምንጃ ይፈልጋል። ከሰራ ካደረገ ከደከመ በኋላ ምን ይፈልጋል?
ደሞዝ ይፈልጋል። ልጅስ በራሱ ላይ ሙስና ይሰራል እንዴ? በራሱ ቤት ላይ ሙስና ይሰራል። ይሄ ነው እንግዲህ ልዩነት የሚያመጣው። ይሄን ብቻይ በሆነ ነገር አትመልከቱት። መንፈሳዊ ነገር ነው የምናወራው። በቤቱ እኛ ምንድነን? ልጆች ነን። ልጅ ደግሞ በነገር ሁሉ ምንድነው? የታመነ ነው። ምንም ጥርጥር የለውም። ለምን እንደ ልጅ የሚኖር ነው። ልጅ ሁል ጊዜ ለአባቱ ፈቃድ ምን ያደርጋል? ሰሚት ወይም ራሱን አሳልፈው ሁል ጊዜ ምን ያደርጋል? ይሰጣል። ልጅ ከሆንክ እርግጠኛ ልጅ ከሆንክ የራስን ፈቃድ የማድረግ አቅም ሁል ጊዜ ያጥራል። ሽባ ነህ። ይህን ተረዳ። ልጅ ከሆንክ ባሪያ ነው። ባሪያ ስትሆን ነው የራስህን ነገር ልታቆም የምትፈልገው። አየህ፣ ባሪያ ሙሴ ባለፈው ምን አድርገው አለ? ድንጋዩ እግዚአብሔር ምታው ውሃ ይወጣል አለ። ሁለተኛ ላይ ሲያዘው ግን ምንድን ነው ያለው? ተናገረው ነው ያለው። አየህ፣ ባሪያ አይሰማም። ደንቆሮ ነው። ልንገርህ፣ ባሪያ አያስተውልም። የአባቱ ድምፅ አይደለምና የጌታው ስለሆነ። ልጅ ግን የአባቱን ድምፅ ይሰማል። ዛሬ ብዙዎች ባሪያዎች ናቸው። የአብን ድምፅ መስማት አይችሉም። ስለዚህ እንደ ባሪያ ይኖራሉ። የመላእክት ድምፅ ነው የሚሰማቸው። የጌታ ድምፅ ነው እነሱ የሚፈልጉት። ጌታ ምን አለ ዛሬ? ጌታ ምን አለ? ጌታ ምን ሰጠ ብለው ነው የሚኖሩት። ልጆች አይሉ ማለት ይላሉ። ልጆች አይሉ። አባት ምን አለ ትለዋለህ? እንደ ወንድምህ ነውር እኮ ነው። ስለዚህ አፋችንም አይከፈትም በዚህ ጉዳይ ላይ። አንዳንድ ሰው አለ ግን ቸግሮት እንዲህ አይነት ጥያቄ የሚጠይቅ እና እኔ ዛኔ ሲጠይቀኝ ይጨንቀኛል። ምን ልበለው እስቲ ቃል አምጣ ምናምን ይለኛል። እዚህ እኮ ነው፣ እዚሁ ነው። ምንድን ነው የማመጣው? ራሴ ቃል ነኝ። ምንድን ነው የማመጣው? ራሴ እግዚአብሔር እኔን ካገኘው በቃ እኔን ካየ እኔን ከኔ ጋር እኔን ከሱ ጋር ስንገናኝ በቃ የእግዚአብሔር ሐሳብ ምን ይሆናል? ይተላለፋል። ሰላም ይመለስልሃል። አዝነ ከሆነ ተደብረህም ከሆነ ጥያቄ ውስጥም ካለ ወንድም ጋር ቁጭ ብለህ ተው፣ መንፈሳዊ ነገር አታውራ። ከሱ ጋር ዝም ብለህ ተጫወት። እኔ ቋንቋ ተጫወት። የግድ የመጽሐፍ ቅዱስ ጥቅስ ጠቅሶ አንተ ላይ መወርወር የለበትም። ዝም ብለህ አውራው። በቃ ዝም ብለህ ከመጣም ቃሉን ተጫወት። ምንም ችግር እኮ የለውም። ትእዛዝ አይደለ እየሰጠው ያለው። የሚሄድ ነገር ይሄዳል። ለምን አንድ ጊዜ ይህን ሳወራ የማይጠፋኝ ሰውዬ እዚህ ሀገር መጥቷል። አውስትሪያ የሚኖር አንድ በጣም የመንግስቱ አገልጋይ ነው እና እዚህ ሀገር መጥቶ የሆኑ ወንድሞች ነበሩ በጊዜው እና አሌክስ ምናምን ብለው ይዘውኝ ሄዱ እና እዛ ወደ ጎተራ ከመድረስ በላይ አንድ የሆነ ሆቴል አለ፣ ኮንኮርዳንስ ሆቴል። እዛ ጋር ገብቶ ሰውየው እንትን ይዟል፣ መኝታ ቤት ይዟል። ከዛ ልጆቹ ይዘውኝ ወደ መኝታ ቤት በር ከፍተን ስንገባ እሱ አልጋ ላይ ቁጭ ብሏል። ምን እንዳለ ታውቃላችሁ? እኔ ደግሞ ችግር ውስጥ ነኝ፣ ብዙ አይገባኝም። ይሄ ነገር ዊት ስፒሪት ነበርኩ። ጋድ ኢዝ ካሚንግ አለ። ይህ ሰው እያበደ እንዲህ አልኩ። እኛ ስንገባ እኮ ነው ጋድ ኢዝ ካሚንግ አለ። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር መጣ አሉ። እኔ ምን አሌሉያ፣ እኔ እግዚአብሔር አይደለሁም፣ በእናትህ ተወኝ፣ ኧረ ሰውዬው ተወኝ ብዬ ውስጤ ግራ ይገባ ጀመር። እና ብዙ ነገር አስተምሮ ሰውዬው ወደ ሀገሩ ሄደና በጣም የሚገርም የዛሬ 14-15 ዓመት ነው የማወራቸው። ዴዝ ዋልተር ያስ እና አንተ አትመን እንጂ እግዚአብሔር ባንተ ነግሷል። አንተ አይግባ እንጂ እግዚአብሔር ባንተ ሞልቷል። ቤቱ ነን።
እንደ ልጅ እንደ ባሪያ አይደለም፣ እንደ ነብይ አይደለም፣ እንደ ፓስተር አይደለም፣ እንደ ወንጌላዊ አይደለም፣ እንደ አስተማሪ አይደለም፣ እንደ ምዕመን አይደለም፣ እንደ ልጅ ይጨቃጨቃሉ። አሁንም ልጅ ብዬ ሳወራ ምን ይላሉ? እኛ የማደጎ ልጅ ነን። እኔ ዲቃላ አይደለሁም እንዴ? የዘሩ ልጅ ነኝ። ከክርስቶስ ጋር የተካከለ ክብር የሰጠኝ ልጁ ነኝ። በዘሩ ነው የተወለድነው። አንቺ ከክርስቶስ እኩል ባህሪ ያለሽ እንዴ ይላታል አንዱ ቴዎሎጂያንስ ነው እዚህ ቲክቶክ ላይ ገብቶ። እሷ ጎበዝ ናት። እሱ እኮ በኩር ነው። እውነት ነው፣ በኩር ነው እሱ። እኔ ደግሞ ታናሽ ወንድሙ ነኝ። በቤት ውስጥ አንተ አባትና እናት ልጆች አልወለዱም እንዴ? እና ታላቅ ልጅ የለም ቤት ውስጥ? በቃ እሱ በኩር፣ ሌሎቹስ ወንድሙ እና በልጆቹ መካከል ልዩነት አለ እያለ እሱ ደግሞ ሌላ ማውራት ጀመረ። አለቀ። አለዛ ልንገራችሁ፣ አለዛ ለጴጥሮስ የተባለው ነገር ለኛ ይባላል። ምን? ከኔ ጋራ እድል ፈንታ ከሱ ጋር የተካከለ ክብርን ካልወሰድ ከእግዚአብሔር ጋር ምንም ጉዳይ የለህም። እግዚአብሔር ባሪያም በቤቱ ዲቃላም በቤቱ የማደጎን ልጅ በቤቱ አያኖርም፣ አያውቃቸውም። እንግዲህ ለራስ ስትል ጨው ጣፍ ድንጋይ ነህ ተብለህ ምን እንዳትወቅ። ልጅ ነን በቤቱ። ይህንን የምንነጋገረው ዝም ብለን አይደለም። ቤተ መቅደሱን ምን አድርጋለው? ለካ። የሚለካው ቤተ መቅደስ ነው። እሺ እያየን ያለ ነው። አሁን ወደ ምን እንድንሄድ መሰላችሁ? ይህን በዚህ ዙሪያ ካወራው ወደ ዘንጉ ልምጣ። ዘንግ የሚመስል መለኪያ ምን አድርግ ተሰጠኝ ይላል እና ምንድን ነው መለኪያው? እኔ ሁሉ ነገር ክርስቶስ ነው በቃ ማለት ስጋ ይደብረዋል። ይሄ አዳም ምንድን ነው ሁሉ ክርስቶስ ነው እንዴ ሌላ ነገር በል እንጂ ሊል ይሞክራል። እግዚአብሔር ደግሞ በሰማይና በምድር ያለውን በምን ሊጠቀልል ነው የፈለገው? በክርስቶስ ሁሉ ነገር በክርስቶስ የሚታየውንም የማይታየውንም በሰማይም በምድርም ከምድርም በታች ከባህርም በታች ያለ በሙሉ በምን ሊጠቀለል ነው? መጠቅለል ማለት እኮ በክርስቶስ መወረስ፣ መገዛት። ሁሉም ክርስቶስ ክርስቶስ ክርስቶስ። ስለዚህ ሁሉ ነገር ምንድን ነው? ክርስቶስ ነው። አትጠራጠር፣ አይዞ። ሁሉ ነገር ምንድን ነው? ክርስቶስ ነው። እና እንግዲህ ወርድ፣ ቁመት፣ ስፋት፣ ርዝመት በምን ይለካል? ዘንግ ብሎታል እዚህ ጋር አይደል? ይለካል። በምን? በሜትር ይለካል። እዚህ ላይ ግን ዘንግ ብሎታል። መለኪያ ምን አደረገኝ አለ። ይሄም ኦኬ። ስለ ልኬት እናውራ ትንሽ። ሁል ጊዜ ሁላችንም አሁን እንኳን የተሰቀለ ነው ወይ የምንለብሰው ወይ እንደዚህ አድርገን ነው። ድሮ ቢሆን ነበረ ጨርቅ በሜትር ምን ተብሎ ተለክቶ ስንት ሜትር እንደሚወዝብ እኔ ትንሽ ጠጋላለ ወደ ስፌቱ አካባቢ ቁመት ምን ወገብ ተለክቶ ስንት ሜትር እንደሚፈጅ በልኬት ይሄን ያህል ሜትር ምን አድርግ ይባላል። አንድ ሰው 2 ሜትር ተኩል ግዛ ይባላል ለአንድ ሰው ሱሪና ኮት። ከዛ ሰፊው ምን ያደርገዋል? ከዛ በኋላ ቆራርጦ ልክ 4 ሜትር ቢገዛስ ኤክሰስ ነው፣ ትርፍ ይመጣል እና የሚወድቅ ይበዛዋል፣ የሚያከስር ነው። እግዚአብሔር ደግሞ ሲለካ ለመክሰር አይለካምና ትክክለኛ ሚዛን፣ ትክክለኛ 1 ሜትር በዓለም ዙሪያ ስንት ነው? አሜሪካ ሀገር ውስጥ 1 ሜትር 1000 ሴንቲሜትር ነው አይደል? አዎ።
በቃ ምን ላውራ ፈልጌ ነው። ሜትር በዓለም ዙሪያ በሰዎች ሁሉ ምንድነው ልክ ነው ማለት ነው። የሆነ ሰው 3 ሜትር ይዘህልኝና ካልከው የትም ሀገር ሆኖ ያንን 3 ሜትር አንተ ጋር ያለውን አይነት ልክ ነው። ስለዚህ እግዚአብሔርም አንድ የሆነ መንፈሳዊ ምን አለው መለኪያ አለው። የእግዚአብሔርን ቤት ምን አድርግ ለካ አለው። እና በቃ ትንሽ ይሄንን ካወራኋችሁ አንድ ነገር ላውራችሁ። ብዙ እዚህ አንደኛ ነገሥት ላይ ምን አለ መሰላችሁ? ይሄን ስለዚህ መለኪያ ሲነገር ቤት እንዲለካ ይነገራል። የሚገርማችሁ እና በጥንቃቄ ለእስራኤል ልጆች ወይ ደግሞ ለሰለሞን ይሄ ቤተ መቅደሱን ሲሰሩ ልኬቱ፣ ቁመቱ፣ ምኑ ተነግሯል። እሺ እስቲ አንድ የታገሱኝ ማስታወሻ እዚህ ጋር ለመፈለግ። እሺ አሁን ወደ ቤተ መቅደሱ መለኪያ ስንመለስ የሰለሞን ቤተ መቅደስ ርዝመቱ 60 ክንድ፣ 20 ክንድ ስፋት፣ 30 ክንድ ከፍታ ነበረው ይላል። ከዛ እነዚህ ቁጥሮች አንድ ላይ ተባስተው የሚሰጡት የመጨረሻ የቤተ መቅደሱን ኩብ ክንድ የመጨረሻውን ልኬት ሲሰጡ 36,000 ኪዩቢክ ክንድ ነው ይላል መጽሐፍ። እንግዲህ በቅዱሳት መጽሐፍት የተጻፈው አሁን ይሄን ቁጥር ይሄ አሁን የዘረዘርኩትን ቁጥር በቀጥታ እዛ ቤተ መቅደስ ምን ሆኗል? የግንብ ቤተ መቅደስ ምን ሆኗል? ተሰርቷል። ተሰርቶ ተመልኮበት ጨርሰናል፣ አልቋል። እግዚአብሔር ፕሮግራሙ ምን አድርጓል? ጨርሷል። አሁን ደግሞ እግዚአብሔር ትክክለኛ ልኬት ለክቷል። በዚህ ልክ አይገርማችሁ? 36,000 ኪዩቢክ ግን ትርጉም አለው፣ በቀጥታ አይደለም። እንደዚህ ከሆነ ምን ይሆናል? ወደ ውጭ ይወጣል። ሌላ እስቲ እሱን ላሳያችሁ። እሱን ነው በጣም የሚገርመኝ። ምንድነው የቤተ መቅደሱ ርዝመት ስንት ክንድ ነው? ርዝመት 60 ክንድ። 6 ቁጥር ታስታውሳላችሁ? የምን ቁጥር ነው? በ6 ቁጥር ውስጥ ስንት 10 አለ? 6 10 አለ። ስለዚህ ሰው 6 10 ካለ 10 ቁጥር ምንድን ነው ካልን በመጽሐፍ የፈተና ቁጥር ነው። ስለዚህ 60 የሚለው ቃል የተፈተነ ሰው ማለት ነው። ቤተ መቅደሱ ስንት ነበረ? 60 ክንድ ነበር። ሲተረጎም ምንድን ነው? የተፈተነ ሰው። ስለዚህ ባለፈው እሁድ ምንማር ነበረ? ልትቀበሉ ያለውን መከራ አትፍራ ይለው ነበረ። ስለዚህ ለምን ቸርች በጣም ታላቅ መከራ አውሎ ንፋስ መጥቷል ትንቢት ልትናገር ትችላለች የሆነች ወይ ደግሞ የሆነ ሰው ምናምን ተብሎ ሲነገር ወዲያውኑ ፓስተሩ ምን ያዛል? የመጣውን ትልቅ ምን መከራ ወጀብ ሊገድብ ጾም ጸሎት ያዛል። የመጣውን ጾም ጸሎት መከራ ለመገደብ ምን ለማለት ምን እንሆን አለ? ንጹም እንጸልይ። እኛስ ይኸው ይላል። እንግዲህ ያው መልእክት ከሆነ እየሰማኸኝ ነው። እትቀበለ ያለውን መከራ ምን አትበል አትፍራ እያለ ነው። ምን እናርግ? ምክንያቱም በእግዚአብሔር መንግስት ህይወት ውስጥ እንደተባለው ሰምታችኋል። መከራ ሲመጣ ምን ልታረግ ነው? መከራ ላይ ልትቆም ነው። በወጀብና በአውሎ ንፋስ ውስጥ መንገድ አለው አይደል እንዴ? ወጀቡን ምን ያደረገው? ያስነሳው ጌታ፣ አውሎ ንፋሱን የጠራ ጌታ በዛ ውስጥ አንተ እንድታልፍ ምን አዘጋጅቷል? መንገድ አይደል እንዴ? ጴጥሮስ ምንድን ያላቸው? ሰውየው እዛ እንትን ውስጥ ታንኳ ውስጥ ተኝቶ ወጀብ አውሎ ንፋስ ተነስቶ አገር ሊያልቅ ነው። ሰዎቹ ምን ሆኑ? በቃ እንትን ይሄ በባህር ውስጥ ጀልባ የመንዳት ኤክስፒሪየንሳቸው
በጣም ከፍ ነው። ወጀቡን ለማቆም በቃ ኤክስፒሪየንሳቸው በሙሉ አፈሰሱ፣ ልምዳቸውን በሙሉ አፈሰሱ። ግን ታኒኳዊቱ ምን ማድረግ አልቻሉም፣ ከወጀቡ ማዳን አልቻሉም። እና ተስፋ ቆርጠው ሰውየውን ሲያዩት ያንኮራፋል፣ ተኝቷል። በምን ውስጥ? በወጀብና በአውሎ ንፋስ ውስጥ አርፏል። ስንጠፋ አይገድም እንዴ? ተነስ፣ አንተም ልታልቅ ነው እንዴ አሉት። ምንድን ነው ያለው? ተነሳና ዝበል አለው። እሱ መጀመሪያ አባረረው። ከዛ እናንተ እምነት የጎደላችሁ ምንድን ናችሁ አላቸው። አሁን ይሄ ህብረተሰብ የምናየው ህብረተሰብ መከራ ሲነሳ፣ ችግር ሲነሳ፣ ምን ሲነሳ ጀስት እንዲህ ነው የሚያቀበጠብጠው። ጌታ ሆይ እግዚአብሔር ሆይ ኧረ ነው በቃ እንዲህ መቅበጥበጥ ነው። ምን ስለሌለው? እምነታችን ማን ነው? ክርስቶስ ነው እንጂ እምነት የሚባል እንትን የለም። ምንድን ነው ምን ልበለው? የሆነ ነገር የለንም። እምነት የሚባል ቁስ የለንም። የሆነ ዕቃ የለም በእኛ ውስጥ። እምነት ሰው ነው፣ ክርስቶስ ነው እምነት። ክርስቶስ በህይወት ስትኖር በምንም ሁኔታ ውስጥ አማኝ ነህ፣ በእግዚአብሔር ላይ ተማምነህ የምትኖር ነህ። ክርስቶስ በህይወታችን ምን እያደረገ ሲሄድ፣ እየተገለጠ እያደገ ሲሄድ ሁሉን እናምናለን፣ ሁሉም ተስፋ እናደርጋለን፣ በሁሉ እንጸናለን። ምንም ነገር ሊጎዳን እንደማይችል እናውቃለን። ቤቱን ሲሰራ ትዝ ይላችኋል። ክርስቶስ ምን እንዳለው ለጴጥሮስ? ምን አለው? አንተ የእግዚአብሔር ልጅ ነህ አለው አይደለ? ጴጥሮስ ለማ ለኢየሱስ ክርስቶስ። ክርስቶስ ደግሞ መልሶ ምን አለው? እሺ በአንተ ላይ ቤተ ክርስቲያኔን ምን አደርጋለሁ? እሰራለሁ። ቀጥሎስ የገሃነም ደጆች ምን አይሏትም? አይቋቋማትም። አየህ፣ ይሄ ቤት፣ ይሄ እየተሰራ ያለው ቤት፣ ይሄ በክርስቶስ ዘንግ የሚለካው ቤት የገሃነም ደጅ ምን የሚለው አይደለም፣ ሊያሸንፈው አይችልም ነው የተባለው። ስለዚህ ብዙ ገሃነሞች ወደታችን ቢመጡ ምን ይሆናሉ ማለት ነው? ሊቋቋሙት ቤቱን ክርስቶስን አይችሉትም። እኔ ስላንተ አሮጌ አስተሳሰብ፣ አሮጌ ባህሪ አይደለም እያወራው፣ ስላንተ እውቀት አይደለም። በአንተ ውስጥ ስላለው ክርስቶስን ሊቋቋሙት አይችሉም። ያንን ነው የምናየው። ቤቱ ምን ያህል ምንድን ነው? ጃይንት ነው። በቃ ታላቅ ነው። እግዚአብሔር ይመስገን። የሚሰራውን ቤት ታየዋለህ። ስለዚህ ስንት ክንድ ነው? 60 ክንድ ነው። ተፈትኖ ምን ያለ ነው? ያለፈ ነው። የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። የተፈተነውን ዛሬ ደግሞ ብሽቅ ትውልድ ነው። ፈተና የማይወድ መከራን የማይወድ በኬክ የሚኖር በክሬም ነው የሚተባለው በአይስክሬም። እሺ ይሄ በቃ ይሄንን እንትን ማላለጫ እየበላ የሚኖር ብቻ ነው። በቃ አትንካይ ነው። ምንም ነገር እንዲነካ አይፈልግም። አይቻልም። በብዙ መከራ ወደ እግዚአብሔር መንግስት መግባት። አዎ። ስለዚህ ሌላው ምንድን ነው ስትለኝ፣ ሌላው ደግሞ 20 ቁጥር ነው። 20 ቁጥር ደግሞ በእስራኤል እድሜው 20 ዓመት የሆነ ነው ምን የሚለው የሚቆጠረው። ከዛ የተቆጠረው ምንድን ነው? 30 ነው። 30 ዓመት ምንድን ነው ካልከኝ፣ ማንኛውም ሰው በብሉይ ኪዳን ውስጥ አገልግሎት ሊጀምር ከፈለገ 30 ዓመት ሊኖረው ይገባል። ክርስቶስ በ30 ዓመቱ ሊያገለግል ተነሳ። ዳዊትም ሳሙኤልም ሄዱ። ሌዋውያን 30 ዓመት ሲሆናቸው ነው ቤተ ክህነት ውስጥ ገብተው ቤተ መቅደስ ገብተው ምን የሚያደርጉት? ማገልገል የሚጀምሩት። ስለዚህ እነዚህ ነገሮች ተደምረው ስንት ሆኑ? 36,000 ኪዩቢክ ሜትር ሆነ ጠቅላላ ምኑ ስፋቱ። ይሄ የቤተ መቅደሱ ጠቅላላ ልኬት ስንት ሆነ? 36,000 ኪዩቢክ። 3 ቁጥር ታወጣለህ ከዛ ጋር። 3 ምንድን ነው? የመለኮት ሙላት ነው። ቁጥር ብቻ ሳይሆን 3 ቁጥር ምንድን ነው ሙላት ካልከኝ፣ ቤተ መቅደሱ ስንት ክፍል አለው? 3። ሰው ስንት ነው? 3 ነው። ነፍስ ስጋ። እግዚአብሔር በስንት ሁኔታ ተገለጠ በአዲስ ኪዳን? በ3። ኢየሩሳሌም፣ ይሁዳ እና ጽዮን
ብዙ ነገሮች ሶስት ምንድን ናቸው? የመለኮትን ሙላት ታያላችሁ። ከዛስ ቀጥሎ ያለው 36 ነው ያልኩት። ስንት ቁጥር ነው? ቀጥሎ 6 አሁንም የማ ቁጥር ነው ተባብለናል? የሰው ቁጥር። ከዛ በኋላ ስንት የ10,000 ጉዳይ ነው የምትያው። 10 ጊዜ ምን 1000 ታያለ። ምንድን ነው 1000 ካልክ ሙላት እናምጣው። ምን ሆነ? የእግዚአብሔር ልጆች ሙላትን ነው ምን የሚያደርገው? መቅደሱ ልኬት አሁን በምን በህብረት ነው። እሺ በህብረት ይሄ ምንድን ነው? የእግዚአብሔር ልጆች ተብሎ የሚጠሩት ቁጥራቸው ምን ሲሆን ሲሞላ 144,000 ብለን አይተናል። እዛ ጋር የታተሙት የነዚህ ሙላት ስንት ነው ማለት ነው? 36,000 ኪዩቢክ ሜትር የተባለው ነው ማለት ነው። እና እግዚአብሔር ይመስገን፣ እግዚአብሔር የተባረከ ይሁን። ስለዚህ እነዚህ ቁጥሮች ሙላትን ነው የሚያመጡት ማለት ነው። ስለዚህ ዘንጉ ማን ነው? አሁን እንግዲህ ዘንጉ ራሱ ክርስቶስ ነው። ሰው በዚህ ምን ይሆናል? በክርስቶስ ምን ይሆናል? ይለካል። ቁመቱ ይሁን ርዝመቱ ይሁን። አንድ ሰው ሲያወራ እንግዲህ ሴቶች ምን ያያሉ? የሚያገቡትን ወንድ ቁመት ያያሉ። አጭር ከሆነ ምን ይላሉ? ረጅም ይላሉ። ይሄ ሰው ምን የሚልበት ነው? የሚያምንበት የሚመዝንበት ነው። የእግዚአብሔር ቁጥር ግን የእግዚአብሔር መለካ ግን አንድና አንድ ነው። ማን ነው? በክርስቶስ ነው። በክርስቶስ ነው ሰውን ሁሉ ምን የሚለው የሚያውቀው የሚለካው። ከክርስቶስ ውጭ እግዚአብሔር ማንንም አያውቅም። ለምን 1 ሚሊዮን ቤተክርስቲያን አትከፍትም? አያውቅህም። ለምን 1 ሚሊዮን ነፍሳት እየሰበክ ወደ እግዚአብሔር መንግስት አታመጣም? አንተ ራስህ በምን ካልሆንክ አያውቅህም። እግዚአብሔር ይመስገን። ስለዚህ ወደዚህ ልኬት ነው እግዚአብሔር ምን እያደረገ ያለው? እያመጣን ያለው። ተባረኩ። ከዚህ በኋላ ወደ ቤተ መቅደስ ውስጥ እንገባለን። ምንድነው እሱ? እንዴት ነው የምንገባው? ለካን ያለው አይደል? ለካ አለው። ሲለካ ምን አለው? ከቤተ መቅደሱ ውጭ ያለውን ምን አትበለዋል? አትለካው። እድሞ ለማን ተሰጥቷል አለው? ለአሕዛብ። ለስንት ቀን? ለ42 ወራት አሕዛብ እንዲረግጡት ውጭው ተሰጥቷልና ምን አትበለው? ተወው፣ አትለካው። ምንድን ነው የሚተወው? ከዚህ በኋላ ደግሞ ምን አለው? መቅደስ ውስጥ ቤተ መቅደስ ውስጥ ግባና ምን አድርጋለሁ? ለካ በዛ ምን መሰዊያውን እንደገና በዚያ የሚሰግዱትን እና የሚያመልኩትን ምን አድርጋለሁ? ለካ። የሚለካ የማይለካ። ስለዚህ ቤተ መቅደሱ ስንት ክፍል አለው ብለናል? 3። እንግዲህ የማይለካው 2 ክፍል ነው፣ አደባባዩና ቅድስት ቦታው። ከዛ መጋረጃ አለ አይደል? ማንም የማይገባበት የተዘጋው። የሚለካው እዚህ ውስጥ ማንም የማይገባበት ውስጥ ነው። እግዚአብሔር ብቻ ያለበት ቤቱ እሱ ነው የሚለካው። እሱም በሚቀጥለው ጊዜ እናየዋለን። ተባረኩ።